የፌዴራል ፖሊስ ሀገሪቱን እያነጋገረ ባለውና የበርካታ ዜጎችን ሀብት ባወደመው የፊንቴክ ኢንቨስትመንት ኤሌክትሪክ መኪና ሽያጭ ማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችና ማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በቁጥጥር ስር አውሎ ምርመራ ጀምሯል። በዚህም መሰረት አንጋፋው አርቲስትና ማስታወቂያ ባለሙያ ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ፣ አርቲስት አብርሃም ግዛው እንዲሁም በቲክቶክና በማህበራዊ ሚዲያ ሰፊ ተከታይ ያላቸው መንሱር ጀማልና ወንድም ካሊድ በቁጥጥር ስር ከዋሉ መካከል ይገኙበታል። የእነዚህ ታዋቂ ሰዎች መታሰር ዋነኛ ምክንያት ከተጠርጣሪው አጭበርባሪ ድርጅት ጋር በመተባበርና ማስታወቂያ በመስራት የህዝቡን አመኔታ አላግባብ በመጠቀማቸው ነው ሲባል ተገልጿል። ድርጅቱ የቢዋይዲ ሲገል ወይም ኤሌክትሪክ መኪናዎችን በ950 ሺህ ብር ቅድመ ክፍያ በ3 ወር ውስጥ አስረክባለሁ በማለት ከ450 በላይ ከሚሆኑ ዜጎች ወደ 600 ሚሊዮን ብር ገደማ ሰብስቦ በመሰወሩ ህብረተሰቡ ላይ ከፍተኛ ኢኮኖሚና ስነልቦና ቀውስ ፈጥሯል። ዜጎች ገንዘባቸውን ያወጡት የድርጅቱ ህጋዊነትን አረጋግጠው ሳይሆን በቴሌቪዥንና ማህበራዊ ሚዲያ የሚያውቋቸውና የሚያከብሯቸው እነዚህ አርቲስቶች አምነው በመሆኑ የተፈጸመው ማጭበርበር የሞራል ውድቀቱንም የከፋ አድርጎታል። አሁን ላይ ጥሪታቸው የተነጠቁና ለወራት የተጉላሉት ደንበኞች ፍትህ ፍለጋና መፍትሄ በመሻት በመንግስት መስሪያ ቤቶች ደጃፍ ሰልፍ ወጥተው አቤቱታቸውን እያሰሙ ይገኛሉ። እንኳን ደህና መጣችሁ ወደ